ማንም አልፎ ያጅ ስልጣን እየተቆናጠጠ እንዲጨፍርበት አይፈቅድም። ከዚህ በኋላ ስልጣን የህልውናው መሰረት መሆኑን ተረድቷል። ስለዚህ እያንዳንዱ የስልጣን እርከን ማንም ተቀምጦ እስከ ዛሬ እንዳደረገው ሲያደርገው እንዲኖር በሚፈቅድ መልኩ አይተወውም ነው። ኦኬ ኪ ፖይንቱ የአማራን ህዝብ ትግል ከአዲስ አበባ ሁናቴ ጋር ነጥሎ በመውጣት አሁን እየተሞከረ ያለው ቅድም እንዳልኳችሁ ጎንደር ላይ፣ ሸዋ ላይ፣ ጎጃም ላይ፣ ወሎ ላይ ከዚህ ቀደም የአደረጃጀት ልዩነቶች ስለነበሩ እነዛን የአደረጃጀት ልዩነቶች ላይ ካፒታላይዝ እያደረጉ እነዛን የአደረጃጀት ልዩነቶች መነሻ እያደረጉ ስፕሊት አድርጎ እየተወራወረ እንዲቆይ የማድረግ ስልት ነበር። ያን ያበቃ እባካችሁ አንድ ሁኑ የሚል አንጀታችን እስኪወርድ ስንጮህ ከረምን። በፋኖ መዋቅር ውስጥ ተሰግስገው ይሄ ትግል መልክ እንዳይኖረው ሲታገሉ የነበሩ የኦህዴድ መሸጦች ትግሉ ወደ አንድ ተሰባስቦ ለነሱ መንቀሳቀሻ የሚሆን ምህዳር መጥፋቱን ሲያረጋግጡ ጓዛቸውን እየጠቀለሉ ሽመልስ አብዲሳ ኪስ ውስጥ ገቡ። የዋሽንግተን ዲሲ አጋሮቻቸው ግን እዚሁ ናቸው። እነሱ ኦህዴድ ኪስ ውስጥ ገብተዋል። 4 ኪሎና ዲሲ እየተነጋገሩ ጎጃም ላይ፣ ሸዋ ላይ፣ ጎንደር ላይ፣ ወሎ ላይ አንጃ ሲያጡ አዲስ አበባን መሰባሰቢያ እናድርግና የአማራ ትግል ከአዲስ አበባ እንዲነጠል ሙቭመንት እንጀምር፣ እንቅስቃሴ እንጀምር የምትል ነገር አመጡ። ስታፕ። ይሄ በፍጹም አዲስ አበባ ውስጥ እንቅስቃሴ ይኑር፣ የአዲስ አበባ ህዝብ ይደራጅ፣ ታገል። የአዲስ አበባ ህዝብ ህልውና ስንል ከአማራ ህዝብ ህልውና ትግል ተነጥሎ የሚታይ አይደለም ብለው በዚህ እምነት ላይ ተመስርተው አዲስ አበባ ውስጥ ግን የትግል እንቅስቃሴ እንዲኖር የሚሰሩ አካላት አበጁ። ምክንያቱም መሰረታዊ እንቅስቃሴያቸው የአዲስ አበባን እንቅስቃሴ ከአማራ ህዝብ ህልውና ትግል ቅድም ካብራራ ነው የመነጠል፣ የማንፈራቀቅ፣ የመፈልቀቅ አይደለም። ጎሽ እንዴ እንደዛማ ወለጋስ እየተደራጀ አይደል እንዴ? ይደራጅ። የሚችል አካል በሙሉ አደራጅቶ ያታግል። አደገኛዋ ነገር የትኛዋ ናት? አየህ፣ አደገኛዋ ነገር ከአማራ ትግል እየከዱ ለመሄድ የፋኖን እንቅስቃሴ በወያኔ ፈረጁና ሄዱ። ጅብ ነከሰኝ ብለህ ውሻ ነከሰኝ ብለህ ወደ ጅብ አልን ማለት ነው። ወዴት ነው የምትሄደው? የወያኔን እንቅስቃሴ ባይነ ቁራኛ ያለው ልትል ትችላለህ። ሁኔታዎቹን በገመግማለሁ፣ እዚህ ጋር ህብረት መተባበር የለበትም፣ እዚህ ጋር እንዲህ መሆን የለበትም ልትል ትችላለህ። እነ ወያኔ የሚለውን ሰበብ ጠቅሰ ግን ሽመልስ አብዲሳ ኪስ ውስጥ ልቀመጥ የምትለዋ ጫወታ ግን የተፈጠረችው እዛው ነው፣ እየተወሰነችው ጨፌ ላይ ነው። እሱን እዛ ሂደህ ተጫውተው፣ አይሰራም። እሱን ከኮሎኔል ፋንታውን ጋር ሂድና ተጫወት። እዛ 4 ኪሎ ከማስረሻ ሰጤ ጋር ተጫወት። አይሰራም። ስበብ ፈጥሮ ቢሄድ በመታገል ረገድ ማኛ ታግለናል። የአማራን ህዝብ ትግል የሚመሩ አካላት ከማናቸውም አካል ጋር የሚኖራቸው ግንኙነት የአማራ ህዝብ ለትግል የተነሳባቸውን የህልውና ትግል መስመሮቹን አንዷንም ብትሰጡት አይሰራም ብለናል። እነሱን ለድርድር እንዳታቀርቧቸው፣ ኮምፕሮማይዝ እንዳታደርጉ፣ እንዳትሸራርፉ እያልን ታግለናል። ከማንም ጋር የሚኖራችሁ ትብብርና እንቅስቃሴ ከነዚህ ማዕቀፎች እንዳይወጣ ብለናል። 4 ኪሎ ያለው ባንኩንም ታንኩንም የያዘው አካል የሚያደርገው እንቅስቃሴ ሰሜን ጠል እንቅስቃሴ ነው፣ ጸረ ሴማዊ እንቅስቃሴ ነው እያደረገ ያለው ብለናል። ኦፍኮርስ እውነታው እሱ ስለሆነ ሰሜኑ ደግሞ ባለፈው የተበላሸ ፖለቲካ ችግር ውስጥ የወደቀ ስለሆነ ያለፈው የተበላሸ ስውት አካሄድና በደል እንዴት ይሽራል የሚለው ሳይፈታ ወደ መተባበር ለመምጣት እንቅፋት ስለሆነ
በባለፈው በደል እንዴት ፍትህ ይመጣል? የወደፊቷ ኢትዮጵያ ላይ ምን መግባባትና መስማማት አለን የሚለው በተንተን ተደርጎ ስምምነት ላይ ይደረስበት። ይሄ ባልሆነበት ሁኔታ ግን እንደ ከዚህ ቀደሙ የአማራን ሕዝብ ትግል እንደ ትሮይ ፈረስ ጋልቦ 4 ኪሎ ለመድረሻ ለማድረግ መሞከር ግን የትላንት ብአዴን ዛሬ የለም፣ በአይነ ቁራኛ ትግሉን የሚጠብቅ በርካታ ነው ያለው ብለን እየታገልንም ነው፣ እንቀጥልበታለን። ነገር ግን የአማራ ሕዝብ አንድ ሆነ፣ ሴንትራል ኮማንድ መሰረቱ፣ ድርጅት ተፈጠረ ሲባል አይናችን እያየ እንዴ ጎንደር 2 መዋቅር ነበር፣ ጎጃም 2፣ ሸዋ 2፣ ቤት አማራ ሁሉ ላይ 2፣ ወደ አንድ መተናል ሲባል ብርድ የሚለው ተፈጠረ። የመጀመሪያው ሩጫ የነበረው ነገርየውን ወደ ጎጥ ወስዶ ክሊርሊ በሚታይ ሁኔታ በሚያሳፍርም ሁኔታ የአፋብን እንቅስቃሴ የአማራ ትግል ወደ አንድ መምጣቱን እንቅስቃሴ ከጸረ ጎጃም እንቅስቃሴ ጋር እንዲያዝ ተደረገና በፍጹም የማንጠብቃቸው ሰዎች የቱንም ያክል ከግለሰቦች ጋር ቅራኔ ቢኖራቸው በወል እንደዚህ ያለ ጸረ ጎጃም የሆነ እንቅስቃሴ ያደርጋሉ ብለን የማንጠብቃቸው ሲቦኩ አየናቸው። ወዳጆቻችን ብትሆኑም እንኳን አብረናቸው አንቆምም ማለት ማንም ጸረ ጎንደር እንቅስቃሴ ሲያደርግ አብሬ እንደማልቆሙላ ጸረ ጎጃም እንቅስቃሴ ሲያደርግ አብሬው ልቆም አልችልም። የሚታይ ይኸውልህ አመራሮች የምንላቸውን ስህተት ፈጽመዋል የምንላቸውን የምንታወቀው በዚህ ነው። ግንባር ሰጥተን ታግለናል። ስህተት ናችሁ ብለን ይኸውልህ የአብንን እንቅስቃሴ ለማምከን ብአዴን እንደ ጥሩ ስትራቴጂ የተጠቀመው ግልገል አብን እንፍጠር ብሎ የሆነ አካል አደራጀ። ከዚያ በኋላ ነገሩን ወደ ጎጥ ወደ ሰፈር ወሰደውና አብን እኮ የዚህ ጎጥ ነው የዛ ጎጥ ነው ወደሚል ሄደ። የጎጥ ንትርክ አመጣ። እነ የሱፍን እነ በለጠን እነ ጋሻውን ገዛና ወሰደ። የሚታሰሩትን አሰረ። አብን የሚባል ብን ብሎ እንዲቀር አደረገው። ልክ አፋብን ተመሰረተም ሲባል አፋብን የሊቀመንበር ሆኖ የተመረጠው አርበኛ ዘመነ ካሴ ነው። ኦኬ ይፋ ነገሩን፣ በቃ መረጥ ነው አሉ እና አርበኛ ደረጀ በላይ ወጥተው አዎ እኛ መረጥን አሉን እና እነ አርበኛ መከታው እነ ደሳለኝ ወጥተው አዎ መረጥን አሉ። ሁሉም እነ ምሬ ሁሉም ተስማምተናል አሉ። ዲሲ ላይ ቁጭ ብለው የብአዴን 5ኛ ረድፍ እነ ማስረሻ ጋር ጠዋት ማታ ሲሰሩ የነበሩ አካላት አንቀበልም አሉ። አለመቀበል መብታቸው ነው። እነሱ የሚለውጡት ነገር ግን የለም። አንቀበልም ካሉ በኋላ ይስተካከል የሚሉት ካለ ጥያቄ ሊያቀርቡ ይችላሉ። አንቀበልም፣ ይሄ ትክክል አይደለም ምክንያታችሁ ሲባል አይ አርበኛ ዘመነን አንፈልገውም። እዛ ያሉት ከወሰኑ ጥያቄም ያለው እታችም ያለ ሌላም ያለ ጥያቄ ካለ ሊያነሳ ይችላል። እኔ ማንን ትፈልጋለህ ብባል እከሌ ብዬ ሌላ ሰው ልመርጥ እችላለሁ። አይ እዛ እነሱ ጋር ሄጄ እኔ ይሄንን አርጉ ላለ ማለት የአሰራር የደንብ የመርህ ጥሰቶች ካሉ ከህግ አንጻር ከመርህ አንጻር ይሄ ተጥሷል ልል የምችለው። አንዳንዶች ተሰማርተው ካራክተር አሳሲኔሽን ሲሰሩ የሆነ ነገር ሲያደርጉ የግንባር ስጋ ሆነን ተሟግተናል። ሂደቱን በተመለከተ ግን ከሚመለከታቸው ከሁሉም በመረጃ አይደለም በማስረጃ ካረጋገጥን በኋላ ግን ምንም ኦልተርኔቲቭ የለውም። ይሄንን የተሰባሰቡበትን አንድነት አክብሮ ከመሄድ ውጭ ምንም ሌላ ምርጫ የለም። ጉለቶች ካሉ በሂደት ይስተካከል እየተባለ መነሳት ተጀመረ። ጭራሽ አንድ ሰውና ሁለት ሰውን መተቸት ብቻ ሳይሆን ነገርየውን ወሰዱትና አካባቢ ጥላቻን ለመቀስቀሻ በማድረግ እንደ ቀደመ ሁሉ የአውራጃዊነት ትግል የአማራን ትግል እንዲፈትነውና አፋብን ሳይጀመር የአማራ አንድነት ገና ሳይጀመር እንዲወድቅ ለማድረግ
የአካባቢያዊ ቅስቀሳና ንትርክ ተዋረድክ እንትን በለ ይሄ አካባቢ አነሰ ይሄ አካባቢ ከፍ አለ ማለት ተጀመረ። ይሄ ብቻ አይደለም። የእውነት በእነዚህ ነገ ከነገ ወዲያ በስም የሚጠቀሱ በእውነት በዚህ ትግል ውስጥ ለካ ሲባል የነበረው ልክ ነው እንድንል የሚያደርጉ እንቅስቃሴዎች ተደረጉ። አንጃ የመፍጠር እንቅስቃሴ ተሞከረ፣ አልተሳካም። አልሳካ ሲል አይ የአዲስ አበባ ምናምን ተብሎ እነከሌ ምናምን በሉ የሆነ ነገር እናርግና ከጀርባ እነከሌን አቁመን እንመጣበታለን ወደፊት። ሆን ብዬ ነው አሁን አላነሰው። ከትግሉ ግን የሚበልጥ ስለሌለ እንታገላለን። እደግመዋለሁ፣ በሐቀኝነት የአዲስ አበባ ሕዝብ እንዲታገል ለማድረግ ነገር ግን ከጥላቻ ያልመነጨ እንቅስቃሴ የሚያደርጉ አካላት ሸጋ ነው። ሰው እንዳልኳችሁ ድርጅት ተመሰረተ ሲባል በአካባቢያዊ ጥላቻ የሆነ ነገር ይዘው የተነሱ አካላት ፖፕአፕ አድርገው እንደዚህ በጣም አደገኛ እንቅስቃሴ ጀመሩ። እንዴ ተሟገት ናቸው የተወሰኑትን። የድርጅቱ ተቀዳሚ ምክትል ሊቀመንበር እኮ አርበኛ መከታው ነው። ወታደራዊ አዛዥ የተባለው ጀነራል ተፈራ ነው። ምክትል ወታደራዊ አዛዥ የተባለው አርበኛ መሬ ወዳጆ ነው። ሁለተኛው የድርጅቱ ምክትል ተቀዳሚ ምክትል አርበኛ መከታው፣ ሌላኛው ምክትል አርበኛ ሀብቴ ወልዴ ነው። የፖለቲካ ዘርፍና ምናምን ምክትል ማን ነው? አዲሴ ምናምን። ሰው ይሄ ሁሉ አካል እንግዲህ ወታደራዊ አዛዡ ጀነራል ተፈራም ሆነ ምክትል ወታደራዊ አዛዡ አርበኛ መሬ ወዳጆ በሎኬሽን ከሄድን በአካባቢ ከሄድን እኮ የቤት አማራ ሁሉ ልጆች ናቸው። አምሶሪ እንደዚህ መጥራት አይጠበቅብኝም። የድርጅቱ የፖለቲካ መምሪያ ኃላፊ አርበኛ ጌታ አስራደና የድርጅቱ ምክትል ሊቀመንበር አርበኛ ሀብቴ ወልዴ ከጎንደር ናቸው። ሰው ጠቅላላ ድርጅቱን ወታደራዊ ስልጠና የወታደራዊ የዘመቻ መምሪያ ኃላፊው ማን ነው? ማን ነው? ጎንደር ማን ነው የሚባለው? ሳሙኤል ባለድል አይደል? የልዩ ዘመቻ መምሪያ ኃላፊ ደግሞ ማን ነው? ሳሙኤል ከጎንደር። ልዩ ዘመቻ መምሪያ ኃላፊው ደግሞ ድርሳን ብርሃኔ ቤት አማራ ወሎ ነው። እና አርበኛ ማን ነው የጀነራል ተፈራና አርበኛ መሬ በዋናነትና በምክትል የሚመሩት ወታደራዊ አዛዥ ጋር በምክትል ወታደራዊ አዛዥ የአስተዳደር ጉዳዮች ኃላፊ አርበኛ ዝናቡ ከዛ ህዝብ ግንኙነት ላይ አስረስና ሊቀመንበር ላይ አርበኛ ማን ነው ዘመናሉ። እንግዲህ እያነሳው ነው። ተቀዳሚ ምክትል የልዩ ዘመቻ መምሪያ ኃላፊ ምክትል እንደገና የስልጠና መምሪያ ኃላፊ ሌሎቹም በሙሉ ስራ አስፈጻሚውን ጠቅላላ በኮታ ቁጥር ይኸው በድልድልም በስብጥር ምን ያህል ቁጥር አላቸው። ይህንን ሁላ አይተህ ከላይ እስከታች አፋብን ጎጃም የምትልበትን ምክንያት አምጣል። ሰው ከዛ አካባቢ የተወለደ አንድም ሰው አልይ ነው ወይ ጥያቄው ነው። ይህን ጥያቄ እያነሳ ያለው ደግሞ በአንድነት ስም በኢትዮጵያ አንድነት አምናለሁ የሚለው አካል መሆኑ ነው። መጀመሪያ በጎጥ ለማቧደን ተሞከረ። ከጀርባ ተውኖ የጎጥ ጸብ እንዲነሳ ለማድረግ ተሞከረ። ከሸፈ፣ አልተሳካም። ተራወጡ፣ አልተሳካም። አገዛዙ ተራወጠ፣ አልተሳካም። እንዴ አልሳካ ሲል እንደገና በዚህ ደረጃ ተገልጦ በግልጽ የትግሉን ሂደት ለመበተን የሚደረግ እንቅስቃሴማ
በጭራሽ ዘመቻህን ትቀጥላለህ። ቲክቶክና ዩቲዩብ ላይ ትራወጣለህ። ለማጥቃት ይመቸናል ያልከውን ታደርጋለህ። ይቅና። የሐሳብ ትግል ለማድረግና በዚህ ጉዳይ ላይ እሞግታለሁ የሚል ካለ የመሞገት አቅም አለኝ እኔ ጋር እውነት አለ ልሞግት የሚል ካለ በዚህ ስልክ ቁጥር ቀጠሮ አስይዙ። የመረጃ አለን። ደጋግመን ሰሞኑን ስናስይዝ ነበረ። የስልክ ዲስፕሌይ ስናደርግላችሁ ነበር። ኢሜይል ዲስፕሌይ ስናደርግላችሁ ነበረ በስክሪን ላይ እና የኢሜይል የስልክ ይኸው በዚህ ኮሚኒኬት ማድረግ ትችላላችሁ። ቀርበን መከራከር ከሌነኝ ማንነትን ምንን ጠቅሰ ቀርቤ መከራከር እፈልጋለሁ በዚህ ጉዳይ ላይ በልና ናና ክርክር አድርግ። የሐሳብ ከሆነ ችግር የለም። ከጥላቻ የዘለለ ያልታየን የሆነ አካል የታየው ነገር ካለ ወይኔ ለማየት ተናግረናል። ስህተት በነበረ ጊዜ ስህተት ብለን ያየነውን ስህተት ተችተናል። ነገ ምን ተቻለን? ዛሬ ምን ተቻለን? ከነገ ወዲያ ምን ተቻለን? በተቀረ በዚህ ሲሸነፍ በዚያ፣ በዚህ ስትሸነፍ በዛ፣ በዛ ስትሸነፍ በዚህ ተራውጦ የአማራን ትግል ለመበተን የሚደረግ እንቅስቃሴ ግን ምንም ክሊር ነው። አምስተኛው ረድፍ ተሸንፏል። አከርካሪው ስለተመታ በአማራ ትግል ውስጥ ወስዶ ጠቅላላ ትግሉን በኦህዴድ ኪስ ውስጥ በአዴን ኪስ ውስጥ ለመክተት የተደረገው ሙከራ ሳይሳካ ሲቀር እየሄደ እጅ በመስጠት ሰረንድ ያደረገ ቡድን ጓዜን ጠቅልዬ በአዲስ አበባ ስም ደግሞ የቀረው ትርፍራፊው አማራ ትግል ውስጥ መደበቂያ ሲያጣ በአዲስ አበባ ስም እደበቃለሁ ካለ አትደበቅም፣ አይፈቀድም። የአዲስ አበባ ሕዝብ እየመጡ ነው ያለው ማን እንደሆነ ያውቃል። ማንን ተስፋ እንደሚያደርግ ማንን እንደሚጠብቅ እናውቃለን። ግን ያው ብልጽግና ግዴታውን የሚወጣ መንግስት አይደለም። በጣም በሚያሳዝን ሁኔታ አልቀበልም አላቸው እነሱን። አሁን ወሬው እየተወራ ነው። ለዛም ቢሆን ምላሽ ሲሰጥ እየሰማን አይደለም። እኛ ግን አንድ ሁለት ነገሮች እንገምታለን። እነሱን እናቅርባቸውና ከባህር በር ጋር የተያያዘውን አጀንዳ ደግሞ እናያለን። አንደኛው ወጪው ነው። 60% ድርሻ ስትይዝ አስተዳደራዊ ወጪውም የማስፋፋት ወጪውም 60% ያንተ ነው። ከፍተኛ የውጭ ኢንቨስትመንት ተብሎ ሊቆጠር የሚችል ነው። በውጭ ምንዛሪ ነው። ከፍተኛ ወጪ ያለው እንዲህ አይነት ነገሮችን ለማውጣት ቢያንስ የኢትዮጵያ መንግስት አንዳንድ የራሱ ፕሮጀክቶችን ማቆም ሊኖርበት ይችላል። አሁን የኢትዮጵያ መንግስት ወይም ብልጽግና ትልቁ ፕሮጀክቱ ኮሪደር ልማት እንደምታውቁ፣ ትልቁ ፕሮጀክቱ ሪዞርት ነው። እንደዚህ አይነት ነገር መገንባት ነው። ትልቁ ፕሮጀክቱ መናፈሻ መስራት ምናምን ነገር ነው። ስራው ዝም ብሎ ነው እያልኩ አይደለም፣ እንደዛ እንዳትወስዱት። እንደዚህ አይነት አሁን የተሰሩ ያሉ ነገሮች ምንም ትርጉም የላቸውም እያልኩ አይደለም። የራሳቸው የሆነ ትርጉም አላቸው። መንግስትም እዛ ላይ ትኩረት ማድረጉ ተገቢ ነው ብዬ አስባለሁ በተወሰነ ደረጃ። ትልቁ ችግር ግን የመንግስት ዋነኛ ስራ ይሄ ነው ብሎ ማሰብ ነው። እውነቴን ነው የምላችሁ። አንዳንድ ሰዎች ብልጭልጭ እያሉ ሲያጣጥሉት ልትረዷቸው ይገባል። መንግስት ዋነኛ ስራዬ ይሄ ነው ብሎ ኮሪደር ልማት እንዲህ አይነት መናፈሻዎችን መስራትን ዋነኛ ስራዬ ነው ብሎ ዋነኛ ስራውን ትቶ ነው ይሄንን እየሰራ ያለው። የህዝቡን ሰላም፣ የሀገሪቱን መረጋጋት ማምጣት፣ የህዝቡን ደህንነት ማስጠበቅ እሱን ትቶ መተው ብቻ አይደለም፣ የህዝቡን ኑሮ ወይም ደግሞ የህዝቡን ዋስትና የመኖር ዋስትና አደጋ ውስጥ ሊጥል የሚችል አይነት እንቅስቃሴ ውስጥ ሁሉ ገብቶ ነገር ግን በኮሪደር ልማት አመስግኑኝ የሚል
እና ከነበሩ መንግስታቶች በሙሉ በጣም ምርጡና የተሻልኩት እኔ ነኝ የሚለን ማሳያ አድርጎ የሚያቀርበው ኮሪደር መኖር አይደለም የሚያስፈልጋችሁ፣ በቃ የምታዩት ዝም ብላችሁ ካያችሁ አይበቃችሁም ወይ አይነት ነገር ነው። እንዴት አድርጎ እንደሚያስብ ነገር ስራው ጥሩ ሆኖ ነገር ግን በቃ የምርጥ መንግስት ማሳያ እና መለኪያው ይሄ ስራ ነው ማለት ግን በየትኛው አይነት እንትን አንዳንድ ሰዎች ተበሳጭተው ነው ቢልጭልጭ ብለው የሚያጣጥሉበት ለዛ ነው። እሱ ስራውን በቃ የመጨረሻው የመንግስት ጣራ አድርጎ መንግስት ተግባር ዋነኛ ወይም ግዴታ ይሄ ነው ብሎ ስለሚያስብ መንግስት እና በዛም የማይገባውን አይነት የፖለቲካ ትርፍ ለማግኘት በጣም ፍዳውን ስለሚያይ አንዳንዱ ሰው ብልጭልጭ እያለ የሚያጣጥሉበት ለዛ ነው። ለምንድን ነው ያነሳሁት? ምክንያቱም ቢያንስ እነዚህ ነገሮች መቀነስ ይገደዳል ነው። የታጁራ ወደብን 60% ለመጠቀም እነዚህን ነገሮች መቀነስ ይጠበቅበታል። እነዚህ ነገሮች በነገራችን ላይ ከፍተኛ የሆነ የውጭ ምንዛሪ ነው የሚወስዱት። ኮሪደር ልማት በሉት ምናምን በሉት ከፍተኛ የሆነ የውጭ ምንዛሪ ነው የሚወስዱት እና ኢትዮጵያ አንዳንድ ሰዎች የዩናይትድ አረብ ገንዘቡ ከየት እንደመጣ ሁሉ ሰዎች ይጠይቁናል ምናምን ይላሉ። ገንዘቡ ከየት እንደሚመጣ ይታወቃል። ከእያንዳንዱ ህዝብ እየተወሰደ ነው፣ ከኪሱ እየተወሰደ ነው። ሌላ ነገር እኮ የለውም። የመሰረታዊ የሆኑ አገልግሎቶች በሙሉ ተዳክመዋል ኢትዮጵያ ውስጥ በሙሉ። ኢንተርኔት የሚባል ነገር ደካማ ነው። መብራት የለም፣ ውሃ የለም። ከዚህ ሌሉ እየተቀነሰ ነው። ኢንፍሌሽኑስ ያኮ ከእያንዳንድ ኪስ ላይ ገንዘብ እየተወሰደ እኮ ከገባ የመንግስት የመግዛት የብር ሲዳከም እኮ ከእያንዳንድ ላይ ገንዘብ እየተወሰደ እና ገንዘቡ ከየት እንደሚመጣ ይታወቃል። በኢትዮጵያ ህዝብ ስም በእርዳታ ይመጣል ወይም በብድር ይመጣል ወይም ደግሞ ከእያንዳንዱ ኢትዮጵያዊ ኪስ ላይ ይወሰዳል እንጂ ከየትም መጥቶ አይደለም የሚሰራው። እና የሰው ልጅ ተንቀሳቅሶ መስራት አይችልም። የሰው ልጅ ልጆቹን ማስተማር አይችልም። በሚሊዮን የሚቆጠር ተማሪ ትምህርቱን አቋርጧል። በሚሊዮን የሚቆጠር ወጣት ተስፋ አጥቶ ወደ ስደት ወጥቷል። በጦርነት በምን ምክንያት ሀገሪቱ ሰላም መረጋጋት ስለሌለ እና ጠቅላይ ሚኒስቴሩ እንዲህ አይነት ሁኔታ ፈጥረው በኮሪደር ልማት ግን አመስግኑ ይላሉ እና እዛ ላይ ምስጋናችንን ስንነፍጋቸው አመስጋኝ አይደላችሁም ይሉናል። እንጃ እኛ አይደለንም የተሳሳትነው። እውነት ለመናገር ጠቅላይ ሚኒስቴሩ ናቸው የተሳሳቱት። ጠቅላይ ሚኒስቴሩ የማይገባውትን ነው እየጠየቁ ያሉት። ይህን ማስቆም አለብን ነው የምልህ። የታጁራ ወደብን 60% ወስጄ አስተዳደራዊ ወጪውንም የማስፋፋት ወጪውንም ብዬ ለኢትዮጵያ አማራጭ የሆነ አይነት ወደብ አመጣለሁ ለማለት ቢያንስ እነዚህን ነገሮች ላይ መወሰን መጨከን ይጠበቅብሃል። ኮሪደር ልማት ምናምን የሚባለው ጉዳይ ላይ ጠቅላይ ሚኒስትሩ በፍጹም አይጨክኑ። በኢትዮጵያ ኪሳራ ይሰራሉ እነዚህ ነገሮች። ይሰሩ ይሻላል ከሚወስዱት ወይም ሌላ ቦታ ከሚሄድ እንደዛ ብለን ነው የምናስበው። አንዱ እሱ ነው። ሁለተኛው ከባህር በር ጥያቄ ጋር የተያያዘ ነው። የኢትዮጵያ መንግስት ወይም ብልጽግና የባህር በር ጥያቄውን በዋናነት የሚፈልገው የባህር ኃይሉን ለማስፈር ሌላ አይደለም። ዋናነት የሚፈልገው የባህር ኃይሉን ለማስፈር ነው። ከሐይቅ ወደ ባህር ስሙን ወደሚመጥን ቦታ እንዲሰማራ ለማድረግ ነው። የታጁራ ወደብ ላይ ደግሞ ይህ አማራጭ አልቀረበም። በዛም ምክንያት አሁን ጅቡቲ ያቀረበችውን የታጁራን አማራጭ ብንቀበል የባህር በር ጉዳይ ለኢትዮጵያ አንገብጋቢ ጉዳይ አድርገን አጀንዳውን በዛ አይነት መልኩ ሰቅለን ማሳየት ይቸግረናል ነው። ለምን? አማራጭ ወደብ አለ። ለዚሁም ኢትዮጵያ ከ50% በላይ በበላይነት የምታስተዳድረው አማራጭ ወደብ አላት ተብሎ ስለሚታሰብ
የባህር በር አጀንዳ ጥያቄያችንን በተወሰነ ደረጃ ያደበዝዝብናል ከሚል ስጋት እንደሆነ እንገምታለን። በሁለቱ ምክንያት እንዳልኳችሁ ወጪው ከፍተኛ ነው። ለዛ የሚወጣውን ወጪ ደግሞ ለማውጣት ጠቅላይ ሚኒስቴሩ የኔ የሚሏቸው አመስግኑኝ የሚሏቸው ፕሮጀክቶች ላይ መጨከን ይጠበቅባቸዋል። እዛ ላይ ደግሞ አይጨክኑም። ሌላ ላይ ቢጨክኑ ይመርጣሉ ጠቅላይ ሚኒስቴሩ። ሁለተኛው ደግሞ የባህር በር አጀንዳን ሊያደበዝዝብን ይችላል። ምክንያቱም ኢትዮጵያ አማራጭ ወደብ አገኘች 60% የምታስበት የምትወስንበት የሚል ነገር ስለሚኖር በዛ ምክንያት የተተወ እንደሆነ ነው የምንገምተው። ከዚህ ውጪ ምክንያት ካላቸው ቢነግሩን ጥሩ ነው። ከዚሁ ጋር አያይዘን ሰሞኑን የባህር በር አጀንዳ እየተነሳ ነው። የእኛን አቋም ታውቃላችሁ። የባህር በርን በሚመለከት የባህር በር ለኢትዮጵያ በጣም አስፈላጊ ነው። ፐርሰናሊ ለእኔ እንደውም አስፈላጊ ነው። እውነቱን ስነግራችሁ ለእኔ ፐርሰናል ጉዳይ ነው። ከሀገርም ጋር ብቻ የተያያዘ አይደለም። ለእኔ ፐርሰናልም ጉዳይ ነው። የባህር በር ጉዳይ ይሄ ብዬ በዝርዝር አልነግራችሁም እንጂ ፐርሰናል ሁሉ አድርጌው ነው የምወስደው። ኢትዮጵያ የባህር በር ያስፈልጋታል። ጠባብ አሰብ ነው ያስፈልጋል። በቃ አሰብ ነው ያስፈልጋል። እና የአሰብ ጉዳይ ለእኔ እንደ ፐርሰናልም ጉዳይ ነው የምወስደው። እንደውም የባህር በር ከሚባል በዛ ቢቀርብ ይሻላል። ኢቭን ለብዙ ኢትዮጵያውያን ፐርሰናል ጉዳይ እንደሆነ አድርጌ ነው ማሰብ። ማለት ከሀገራችን ከምታገኘው ጥቅም ጋር ብቻ አያይዘን አይደለም የምናየው። የግል ጉዳያችንንም ጭምር የግል ስሜታችንንም ጭምር የሚነካ ነገር አለው የአሰብ ጉዳይ እና በዚህ ጉዳይ ላይ ያለንን አቋም ታውቃላችሁ። ብልጽግና ይህንን አጀንዳ አንስቶት እያዝረከረከው እንደሆነ ግን ይሰማናል። በዛም ተበሳጭተናል። እያዝረከረከው እንደሆነ ነው እያሰብን ያለ ነው። የሆነ ጊዜ ተትቶ ነበር፣ አሁን ላይ እንደገና አንስቶታል። ትላንት ጄኔራል ጻድቃን እንዲሁ ስለ ባህር በር ጉዳይ ሲያነሱ ነበር። በፊት የነበረውን ነገር አንስተው እንዴት ያ እድል እንዳመለጠ አሰብን ማግኘት የሚቻልበት በቃ የተሟላ ነገር ተፈጥሮ ነበር። ነገር ግን እሱን መጠቀም የሚችል ወይም የሚፈልግ አመራር ስላልነበረ በዛ ምክንያት ሳይሳካ ቀርቷል። አሁን ላይ ግን አጀንዳው ተነስቷል። ዓለም አቀፉ ማህበረሰብም በጉዳዩ ላይ በቂ ግንዛቤ ይዟል። ግንዛቤውም እንደውም ለኢትዮጵያ ፌቨር የሚያደርግ አይነት ግንዛቤ ነው የጨበጠው። ይሄ ትልቅ አቺቭመንት ነው ብለው ሲያነሱት ሰምተናል። ነገ እንደዚሁ ጠቅላይ ሚኒስቴሩም ያነሱታል። ሰሞኑን በአጠቃላይ የባህር በር ጉዳይ እየተነሳ ነው ያለው። ለምን እንደሆነ ይገባናል። የአሁኑ ከምርጫ ጋር የተያያዘ ነው፣ ሌላ አይደለም። አሁን ለቀጣዩ ምርጫ የተያያዘ ነው እንጂ የሆነ አይነት እርምጃ ይወስዳሉ በቃ ወደ ኤርትራ ደግሞ ሊያተኩሩ ነው ብላችሁ እንዳታስቡ። ከምርጫው ጋር የተያያዘ ነው። ይህንን ምርጫ ከወዲሁ ሲያዩት ብዙም ሌጂትሜሲ የሚሰጥ እነሱ ለፈለጉትም አይነት ድራማ የሚበቃ አይነት ነገር እያዩበት አይደለም። ውጤቱ አስቀድሞ የታወቀ ምርጫ ሆኗል። በቃ ኢህአፓ አያሸንፍም እንጂ ወንበርም አይሰጧቸውም ይመስለኛል። እነሱም ይሳተፋሉ አይሳተፉም አላውቅም። ለኢዜሞች ወንበር ሰጥቷቸዋል። ራሳቸው እንደሰጧቸው እንዲገባቸው አድርገው ሰጥተዋቸዋል። እነሱ በሚወዳደሩበት ወንበር እንዲያገኙ የተፈለጉት ሰዎች በሚወዳደሩበት ቦታ ላይ ብልጽግና አልተሳተፈም። ለምን? ቁጥ የሰጠናችሁ እኛ ነን ይሉት። አሁን እንደውም አባላቶቻቸውን ኢዜማን ምረጡ ብሎ በመዋቅራቸው በኩል እንደሚያዙም እናውቃለን። አንዳንድ የአብንም ሰዎች እንደዚሁ ተደርጓል ይመስለኛል። ውጤቱ አስቀድሞ የታወቀ ነው። ሰው አፒቴት የለውም። እነም ሰዎች በዚህ ሲከራከሩ አያለሁኝ። ግን አንዳንድ እንዴት ነው ማለት ነገሮችን ዝም ብዬ ልከራከር እኮ ካልክ እኮ ትችላለህ። ብዬ እኮ የሰውን ጉንጭ ላልፋ ካልክ እኮ ትችላለህ እኮ። ከነዚህ ሰዎች ጋር መከራከር ጉንጭ ማልፋት በቃ የእውነታ ነው።
የዛው አፒታይት የለውም የምርጫ አንዱና ዋነኛው ጉዳይ በቃ ውጤቱ የሚታወቅ አማራጭ የለም። ብልጽግና ነው ያለው ብቻውን። ስለዚህ አስቀድሞ የታወቀ ውጤት ነው ያለው። ይሄንን አብዛኛው ሰው እየተረዳ ነው። ለዛ ነው በሚፈልጉት አይነት መልኩ እየደመሩት አይደለም፣ ወይም ድራማ እንዲሆን እያደረጉት አይደለም፣ እየሆነላቸው አይደለም። ብልጽግና ባቀረባቸው አማራጮች ህዝቡ ደግፎት መረጠው ለመባል የሚያቀርቡት አጀንዳ ነው። አሁን ላይ የባህር በር አጀንዳን የሚያቀርቡት ለዛ ነው። የባህር በር አጀንዳን እያቀረቡት ያለው በዛ ነው። ህዝቡ የብልጽግናን አማራጭ አይቶ ገምግሞ ነው ብልጽግናን የመረጠው ለማለት ነው። ነገ ከነገ ወዲያ ሊያስመርጠው የሚችል ሌላ አጀንዳ እንደሌለ ስለሚያውቅ ማለት ነው። ሊያስመርጠኝ ይችላል ብሎ የሚያስበው አጀንዳ ይሄ ባቀርቦም ይመረጣል። ነገር ግን ይሄን ስላቀረብኩ ነው የተመረጥኩት ለማለት ግን ነው አሁን የባህር በር አጀንዳን እያነሳ ያለው እንጂ ከዚህ በፊት ሲነሳ በነበረው አይነት መልኩ አይደለም ይነሳ የነበረው። ያውኑ ለምርጫው እንደሆነ ግልጽ ነው። ጄኔራል ጻድቃን ይህን ጉዳይ ሲያነሱ አንድ ነገር አንስተዋል። አጀንዳው መነሳቱን እንደ ትልቅ ስኬት ወስደውታል። እውነት ነው፣ አጀንዳው መነሳቱ አንድ ነገር ነው። ነገር ግን ስኖት አቺቭመንት ግን አይደለም፣ ስኬት አይደለም። አጀንዳውን ማንሳት ግብ አይደለም፣ አጀንዳውን ማሳካት ነው ግብ። አጀንዳውን ላነሳው ይችላል። አጀንዳውን ትላንትም ሲነሳ ነበር። እሳቸው ጠቅላይ ሚኒስቴር ከመሆናቸው አስቀድሞ አጀንዳው ስናነሳው ነበር። የኛ እኮ አጀንዳ እኮ የባህር በር አጀንዳ እኮ አንዳንድ ሰዎች ሲቃወሙት እኮ ግራ እኮ የገባኝ እኮ ለዛ እኮ እንዴት ራስን ትቃወማለህ? ቢያንስ ይህንን ጉዳይ በሚመለከት ሪያክት እንዴት ነው ማድረግ ያለብኝ የሚለውን ነገር አስበህ በዛ መልኩ ትሄዳለህ እንጂ አታጣጥለው። አጀንዳው መነሳቱ አንድ ነገር ነው፣ ግን ስኬት ግን አይደለም። እንዳልኳችሁ አጀንዳውን ጠቅላይ ሚኒስቴሩም አይደለም ያነሱት። በቃ የኢትዮጵያውያን ነው እኮ የባህር በር ጉዳይ፣ በተለይ የአሰብ ጉዳይ እኮ በቃ ከሁላችንም ጋር የሚገናኝ ጉዳይ ነው። የሁላችንንም ስሜት የሚነካ ጉዳይ ነው እና የሆነ አካል የኔ ነው ሊለው አይችልም። የሆነ ቡድን የኔ ነው ሊለው አይችልም። ስላወራበት ስለጻፈበት የኔ ነው ሊል አይችልም። ሁሉም ነው አጀንዳው። አጀንዳውን ማንሳት ስኬት አይደለም። እንደውም መንግስት ደግሞ ሲያነሳው ከነበረው ሁኔታ አንጻር አይተን መነሳቱን ትርጉም እንሰጠዋለን እንጂ እንደ ስኬት አይቆጠርም። ላለፉት 30 ዓመታት ይህንን አጀንዳ አይነሳም። ቢያንስ በመንግስት ደረጃ በቆሞ ጎራው በኩል ይነሳል። አንድ ትልቅ ጉዳይ ተደርጎ ይነሳል። ግን መንግስት ቤት ውስጥ ግን ይሄ አይነሳም። በወቅቱ በነበረው ፓርቲ ውስጥ ወይም ኢህአዴግ ውስጥ ይሄ የሚነሳ ጉዳይ አልነበረም። ከዛ አኳያ ከዛ ውስጥ የወጡ ሰዎች ይህንን አጀንዳቸው አድርገው ሲያነሱት ትርጉም አለ። ግን ግብ አይደለም። መንግስት እኮ ነው ያነሳው። መንግስት እኮ አንድ አጀንዳን አነሳ ማለት ሊያሳካው ነው። ሌላ ታዲያ ምን ሊያደርገው? ካልሆነማ እኔም አነሳዋለሁ እኮ አልኳል። ካልሆነማ አንድ ተቃዋሚ ፓርቲ እኮ ያነሳዋል። ኢህአፓ እኮ ያነሳዋል። አሁን ኢህአፓ መሰለኝ ተቃዋሚ እየተባለ ያለው ኢህአፓ እኮ ያነሳዋል። የባህር በር ጥያቄ እኮ አለው ኢህአፓ። መንግስትም አነሳሁትኝ ይሄ ራሱ ስኬት ነው ሊለን አይገባም ነው እያልኳችሁ ያለው። ስኬት የሚሆነው ጉዳዩን ማምጣት ነው። ግን ትርጉም የሌለው ጉዳይ ነው ግን እያልኩ አይደለም። መነሳቱም ትርጉም አለው። ለምን? የነበርንበት አይነት ሁኔታ በመንግስት ደረጃ የሚነሳ አጀንዳ አልነበር። ከዛ ውስጥ የወጡ ሰዎች እያነሱት ነው። ጥሩ ትርጉም አለው። ግን ስኬት የሚሆነው ሲሳካ ነው፣ ሲገኝ ነው። በዛ ላይ ነው መበርታት። እሱን አሳዩን ነው እኛ እያለን ያለ። ወሬው በዛ ነው እያለን እኮ ያለ። ለመናገር ወሬው በዝቷል። መንግስት እያዝረከረከው ነው። ሶማሌላንድ ጋር ሄደ። ሶማሌላንድ ጋር ተኪዶ መኬድ ያልነበረበት አካሄድ ነው ተኬደ። የራሳቸውን ቁማር ቀምረው ይሆናል፣ የራሳቸውን ስሌት ይኖራቸዋል። ሄደ።
እዛ ተገኘ ተባለ። በሚገርማችሁ ሁኔታ በወቅቱ የነበሩት የሶማሌላንድ ፕሬዝዳንት የኢትዮጵያን መንግስት ብልጽግናን በጣም ሲያጣድፉ ነበር። ይሄን ስምምነት እውን እናድርገው እያሉ ሲያጣድፉ ነበር፣ ሲያቻኩሉ ነበር። የስልጣን ዘመናቸው ከማለቁ በፊት ኤምኦዩ ነው ማለት ነው። ራሳቸው ተናግሯል። የኢትዮጵያ መንግስት ነው ጉዳዩን ያንዛዛው ብለው እንጂ በእኛ በኩል ለመፈጸም ፍላጎት ነበረን። እሳቸው ከስልጣን ሲወርዱ እሳቸውን የተኩት ፕሬዝዳንት ደግሞ ስለ ጉዳዩ ማየት አለብኝ የሚል ነገር መጣ። ቆመ። መንግስት ግን እዛ ጋር ጀምረው ከዛ በኋላ ይፈጸም ሲባል እግር መጎተት ጀመረ። ራሱ ምን እንዳገኘንበት አላውቅም። ምንም የተገኘበትም ነገር የለም፣ ኪሳራ ነው። ምናልባት እንደ ጉዳዩን አጀንዳ አድርገነዋል ከተባለ ካልሆነ በስተቀር አሰብ ጋር ተመጣ። አሰብም ግን ተነሳ። ሰው ስሜት ተነቃቃ። በኋላ መንግስት እኛ በሰላማዊ መንገድ ነው የባህር በር ማግኘት የምንፈልገው ማለት ጀመረ። አያው ለዓለም አቀፉ ማህበረሰብ ነው ብለን አሰብን። በዛው ቀጠለ። እንደዛ እያለ ማረሳሳት ፈለገ። አሁንም እግር ጎተተ። አሰብን እንዴት ነው በሰላማዊ መንገድ የምታገኝ? ለዚያውም ብልጽግና፣ ለዚያውም ጠቅላይ ሚኒስትር አብይ አህመድ አንድን ነገር በሰላማዊ መንገድ የምታገኘው ያንን ነገር የሚመለከተው አካል ጋር ሰላማዊ ግንኙነት ሲኖር ነው አይደል? ለምሳሌ አሰብ ወደድንም ጠላንም አሁን በኤርትራ ስር ነው። አሰብን በሰላማዊ መንገድ ለማግኘት ከፈለገን ከኤርትራ መንግስት ጋር ምን ሊኖረን ይገባል? ሰላማዊ የሆነ ግንኙነት ሊኖረን ይገባል። ይሄ በሌለህ ጊዜ ለጦርነት እየተፈላለክ ባለህበት ጊዜ ላይ አሰብን እኛ የምንፈልገው በሰላማዊ መንገድ ነው እኮ ማለት የማይመስል ነገር እኮ ነው። የማይመስል ነው። ዛሬ ወይ ለዓለም አቀፉ ማህበረሰብ እንጂ በሰላማዊ መንገድ አይደለም ብለን እንድንወስድ ያደረገን አንዱ እሱ ነው። ከዚህ ወዲህ በባሌም በቦሌም ሲባል ነበር። ጄኔራሎቹ ናቸው ሲያወሩት የነበረው። አጀንዳውን ጄኔራሎች እንዲወስዱት እንዲይዙት ካደረግ የኃይል አማራጭ ጠረጴዛ ላይ ስለመኖሩ ጠቋሚ ነው። ማን ነው የሚያወራው ይባላል። በነገራችን ላይ ፖለቲካ እኮ ሲተነተን ማን ነው ያወራው ይባላል። ያወራው አካል ራሱ እኮ የወሬውን ትርጉም እኮ ይቀየረው። ወሬውን ብቻ እኮ አይደለም፣ ማን ነው ያወራው? የወሬው ክብደት ይለያያል ባወራው ሰው ልክ። አጀንዳውን ያነሳው ማን ነው? በምን አይነት መልኩ ሊገኝ እንደታሰበ ይነግርሃል ያወራውን ሰው በማየት እና በሰላማዊ መንገድ ይገኛል ተብሎ አይታሰብም። አሰብ ከኤርትራ መንግስት ጋር ጥሩ የሆነ ግንኙነት በሌለህ ወቅት ላይ የአሰብን ጉዳይ አንስተህ በሰላማዊ መንገድ ነው ለማግኘት የምፈልገው ብለህ ስትደጋግመው እግር መጎተት ነው። አንዛዛው። ከዛን አሁን ይኸው የኢራን ጦርነት ተጀመረ። አሁን ከዛ በኋላ እንግዲህ ወደ ጦርነት መግባት አስቸጋሪ ሊሆን ይችላል አሁን ላይ። ምናልባት ብለን ግን አሰብን፣ ምናልባት ሰሞኑን እየተፈጠረ ያለውን ነገር ካያችሁ ኢራን አካባቢ ላይ አሁን አሜሪካ የኢራንን ወደቦች ልትዘጋ ነው። ዛሬ ምሽት ላይ እርምጃ ወስዳለሁ ብላለች። ኢራንም በቃ የተኩስ አቁሙን እንደመጣስ ቆጥረዋለሁኝ፣ አደገኛ እርምጃ ወስዳለሁኝ እያለችን ያለችው በጣም እየተጠበቀ ነው። መልሶ በፊት ከነበረው በበለጠ አይነት ሁኔታ የሆርሙዝ ሰርጥ ላይ ጦርነት ሊከሰት ነው የሚል ማለት ነው። አሜሪካ እየዘጋች ነው የሆርሙዝ ሰርጥ። ራሷ መዝጋት ጀምራለች አሜሪካ። ወደ ኢራን ወደብም የሚገባም
ከኢራን ወደብም የሚወጣም ነገር እንዳይኖር ማለት ነው። ለሌሎቹ እንኳን እከፍታለሁ እያለች ነው እና የባህር ኃይሎቿን እያስጠጋች ነው። አሁን ያ ደግሞ ሲዘጋ ኢራን ትልቅ እርምጃ ወስዳለሁ ደግሞ ብላለች። የጦርነት ይሄ የተኩስ አቁሙ ደግሞ ተጥሶ እንደገና ወደ ጦርነት ሊገባ ይችላል እና አንዱ እየተሰጋ ያለው ጉዳይ ሆርሙዝ ላይ ልክ እንደዚህ አይነት ችግር ሲፈጠር አሁን ያለው በአሜሪካ እና በኢራን መካከል ያለው የተኩስ አቁም ስምምነት ሲፈርስ ወይም ሲሻር ምናልባት ሀውቲ የየመኑ ማለት ነው ባቤል መንደብን ይዘጋል ተብሎ ሊታሰብ ይችላል። ሶያ ሲዘጋ እንግዲህ በኢትዮጵያ መንግስት በኩል ጅቡቲ የሆነ ነገር አድርጊ እያለ ይጠብቃል ወይ? ኤርትራ የሆነ ነገር አድርግ እያለ ይጠብቃል ወይ? አናውቅም። እና ምናልባት ብለን ምናልባት ነው በጣም በምናልባት ከዚህ ጋር በተያያዘ ሊሆን ይችል ይሆናል አሁን ላይ ባህር በር ጥያቄ እየተነሳ ያለው የሚል ነገር አንስተናል። ግን በጣም ኦልሞስት 5% ነው ይሄ ፖሲቢሊቲው። 95% ቅድም እንዳልኳችሁ ከምርጫ ጋር የተያያዘ ነው። ለምርጫው ትርጉም ለመስጠት ምርጫውን ያሸነፍነው አማራጭ ኃይሎች ስለሌሉ ሳይሆን እኛ ያቀረብነው አማራጭ ህዝብን ስላሳመነ ነው የሚል አይነት መልእክት ለመስጠት እና ነገም እንደዚህ አይነት ወሬ ለማውራት ከወዲሁ ለማመቻቸት ነው አሁን ስለ ባህር በር ጉዳይ እየተነሳ ያለው። በአብዛኛው እሱ ነው እንጂ እንደገና ወደ ኤርትራ ትኩረት ለማስቀየር እና ለጊዜው ትንሽ ለዘብ ብሏል ተብሎ የታሰበውን የሁለቱን ሀገራት ውጥረት መልሶ ለመመለስ ወይም እንዲመጣ ለማድረግ ታስቦ አይደለም። የሆኑ ፒውርሊ ከምርጫው ጋር የተያያዘ ጉዳይ ነው። መንግስት የተነካ ብለው አለ። ከየት መጡ አለ? ከለገጣፎ ከቡራዮ ከምናምን አለ። ማን ብሔር አደለ የጠራልህ ሰው? አዲስ አበባ ላይ ከለገጣፎ ከቡራዮ ሊያስጥሉት የሚመጡት አዲስ አበባ ላይ እነማን አሉ ብሎ ስላሰበ የሰበርነው ነፍጠኛ ያለህ ማለት ነው። የአማራ ህዝብ የህልውና ትግልን ነጥለህ አይ የአማራ ህዝብ የህልውና ትግል ከአዲስ አበባ ለይተን አደራጅተን ምናምን ገለመሌ ይኸውልህ ሞቅ በይ ዙረሽ መጣሽ። ከትግሉ ሜዳ ላይ ተለቃቅመው ዲሲ ካሉ የተወሰኑ አካላት ጋር ሲመካከሩ የብአዴን 5ኛው ረድፍ ከዩጋንዳ ዲሲ 4 ኪሎ ተቀጣጥሎ ሲሰራ የነበረ ግሩፕ ከትግሉ ሜዳ ፋኖ የሚባሉና ምናምንን ኮሚኒኬት አድርጎ እያስከዳ ለኦህዴድ ሲሰጥ የነበረ አካል አሁን ደግሞ በዚህ በኩል ዙሮ መጥቶ የአዲስ አበባን እንቅስቃሴ የአዲስ አበባን ህዝብ ጥያቄና ትግል ከአማራ ህዝብ የለውና ትግል እንነጥለው ብሎ ሊያሰር ደግሞ ብድግ አለ ማለት ነው። አየው ጎጃም ላይ አንጃ ተፈለገ፣ ጠፋ። አፋብን ተመሰረተ፣ የአማራ ህዝብ አንድ ሆነ። አንድ ሲሆን ቀንዳቸው የቆመ ተነሱ። እንዴት አማራው አንድ ሆነ? ጎንደር ላይ አንጃ ፈለጉ፣ አጡ። ጎጃም ላይ አንጃ ተፈለገ፣ ጠፋ። እናውቃለን እነማን አንጃ ፍለጋ እየሰሩ እንደነበረ። ሸዋ ላይ አንጃ ተፈለገ፣ ጠፋ። አንጃ ጠፋ። ሲጠፋ ያ ጎንደር፣ ጎጃም፣ ሸዋ፣ ወሎ እያለ አንጃ እየፈለገ የአማራ ህዝብ ወደ አንድ እንዳይመጣ ሲሰራ የነበረ ገንዘብ ባለበት ሁላ የሚሰባሰብ ቀበኛ ፊቱን ዞር ብሎ አዲስ አበባን ምናምን እንክበብና አዲስ አበባን አደራጅ አይ አማራ ትግል መስመሩ ሌላ ምናምን እየሆነ የናሁሰናይ ደም የጸናበት ምድር ነው። ይህንን ማወቅ አለብህ። ጎንደር ያፈለቀችው የቴዎድሮስ ልጅ ናሁሰናይ ከናሁሰናይ የበለጠ የአዲስ አበባ ምልክት ነኝ ልትል አትችልም። አዳነች አቤቤ ነው አሁን የምትገዛው እኮ አዲስ አበባን። እነ ዣንጥራር ናቸው እኮ መሪ ሆነው ለዓመታት ምናምን የቆዩበት። የአዲስ አበባ ህዝብ
ማን እንደሚያዋጣው አውቆ እየመጡ ነው እያለ ሲዘምር የተጨነቀው ኦህዴድ ነበረ። ለካ ውስጣችን ሆናችሁ ትጨነቁ ነበር። ለካ አብራችሁን ሆናችሁ የአዲስ አበባ ህዝብ እየመጡ ነው እያለ ሲዘምር ይጨንቃችሁ ነበረ። ለካ አብራችሁን ሆናችሁ በትግላችን ላይ ታሴሩ ነበረ። ለካ ቅንነታችንን ለትግሉ ያለንን ስስልብ አድቫንቴጅ አድርጋችሁት ነበረ። መዘዛችሁና መጣችሁ። አሁን ሊለይ ነው። አሁን አደባባይ ልትወጡ ነው። አሁን የተደበቀ ማንነታችሁ ሊገለጥ ነው። አይቻልም፣ አይቻልም። በነገራችን ላይ አፋብን ተመሰረተ፣ የአማራ ህዝብ ትግል አንድ ሆነ ሲባል ከኦህዴድ በላይ የጨነቃቸው አካላት ራሳቸውን ልዩ የኢትዮጵያ ወኪል አድርገው የአማራን ህዝብ በኢትዮጵያዊነት ሊጠራጠሩት ፈለጉ። የአማራን ህዝብ የህልውና ትግል በኢትዮጵያዊነት ስም ለሌላ ለማለት ተጠቀሙት ነበር ማለት ነው። ምኞታችሁ፣ ፍላጎታችሁ እንደዛ ነበር ማለት ነው። እስኪ ከየትኛውም ዳይሬክሽን፣ ከየትኛውም ቦታ፣ ከየትኛውም አደረጃጀት አምጣልኝ። ይህን አባባል ምናምን ጋር አልቸከልም። ኢትዮጵያ ትፍረስ አልፈልጋትም የሚል ፋኖ ይሄ መዋቅር አለ ካልክ አምጣ። በጽሁፍም በድምፅም የሚገለጥ አምጣ። የሆነ ግለሰብ ምናምን የሆነ አካል ምናምን የፈለገው ሊል ይችላል። እሱማ አንድ ጊዜ ምን ተፈጥሯል መሰላችሁ? በቅድስት ሥላሴ የቴዎሎጂ ቅድስት ሥላሴ ዩኒቨርሲቲ በምንማርበት ሰዓት በዛ የተማራችሁ ታውቃላችሁ። አንድ በጣም በጣም የሚገርሙ መምህር ነበሩ፣ መምህር ደጉ። አንድ ተማሪ በጣም ይከራከራቸዋል። አይ እንደዚህ ብሎ እንደዚህ ብሎ እንደዚህ ብሎ እና ቻሌንጅ እያደረገ ሄድና ጳውሎስ እንዲህ ብሎ ጳውሎስ እንዲህ ብሎ ጳውሎስ እንዲህ ብሎ ይላቸዋል። እና አንድ ወቅት ኤዲያ ሰው ነው እኮ እንደ ሰው ሲናደድ ሲቆጣ የተናገረው ሁሉ ወንጌሉን ይሽረዋል ማለት አይደለም አሉ። ደነገጥን። እንዴ ጳውሎስ ሲናደድ የተናገረው ሁላ ወንጌል አይደለም ሲባል ቃሉ ያስደነግጣል። በኋላ ፈታ አደረጉትና ወንጌሉና ሕጉ የሚለው ምን እንደሆነ ካስተማረ በኋላ በትዳር ጉዳይ ላይ እንደኔ ብሎ እኮ ያለው ምንድን ነው አሉ። እንደኔ ከሆነ ግን አለ ሕግ ነው አላለም። ሕግ በሆኑ ጉዳዮች ላይ ኖ ይልሃል። ይሄንን ማድረግ አይቻልም፣ ይሄን ማድረግ ይቻላል ይልሃል። በአንዳንድ ጉዳዮች የግሉን ስሜት ግን እንደኔ ከሆነ ይሄ የተሻለ ነው ይላል አሉ። ሰዋዊ ስሜቱን አመጡ። በሰውኛ ክርስቶስ ተጠማ እንዳለ አምጥተው ሰዋዊ ባህሪውን ሲያጠይቅ ፍጹም በቃ ሰው ያልሆኑ አታደርጓቸው ሰው ናቸው በሚል ነው የመጡት። እንደ ሰው እኮ ማንም ይሳሳታል። እንደ ሰው እኮ ማንም የተለያየ ስሜት ይኖረዋል። ከዶግማ ፈቀቅ ካልክ ግን የሚሰማ የለም። ምንድን ነው እንደ እሳት አግለብልቦ ያስነሳችሁ? ለምንድን ነው የአማራ ህዝብ ትግል ተሰባሰበ፣ አንድ ሆነ፣ ወደ ማዕከል መጣ ሲባል የአንድነት ይምጣ የሚል ትልቅ ነገር እንቅስቃሴ ሲያደርግ የነበረ አካል አንድነቱ መጥቶ የሚፈልጉት አካል ስልጣኗን ሲጨመድር ነው ለነሱ አንድነት የሚሰራው ማለት ነው። እኛ ደግሞ ስልጣኗ ላይ ማን መጣና ጨመደድ አይደለም ጥያቄው። የአማራ ህዝብ ፍላጎት ስልጣን የመጨምደድ ስልጣን ላይ የመምጣት ኃላፊነት የማሱ የጋራ ውሳኔ ነው የሚሆነው። እነሱ የወሰኑትን የምናከብረው ብለናል። እኔ ያላልኩ እኔ የምፈልገው ሰው ካልመጣ የአማራ ትግል የታባቱ የሚል እንቅስቃሴ ማድረግ ግን ክህደት ነው፣ የእውነት ክህደት ነው። አንዳንዶቹ ደግሞ እናውቋቸዋለን። ቀደም ሲል አላሰራ ብለው ሲተገትጉ አልስማማ ብለው እንደው ወደፊት እኮ እየተገላለጠ ብዙ ነው የምንለው።
ስንት ሲያደርጉ የነበሩ አካላት የአማራ ህዝብ ትግል ተሰባሰበ ሲባል ምን መዶሻ እንፈልግ ብለው መዶሻ ፍለጋ በየቦታው እየተራወጡ ያሉ አሉ። መዶሻ ትግሉን መምቻ። በነገራችን ላይ ከአዲስ አበባ ጋር በተያዘ 3 የተለያዩ እንቅስቃሴዎች እናያለን። አንደኛው የአማራ ህዝብ የህልውና ትግል ከአዲስ አበባ ተነጥሎ የሚታይ አይደለም። የአዲስ አበባ የህልውና ትግል አሁን የአማራ ህዝብ እያደረገ ያለው ካለው የህልውና ትግል ተነጥሎ የሚታይ አይደለም ብሎ የሚታገል ነው። ይህ አካል አዲስ አበባ የአማራ ህዝብ የህልውና ትግል ተነጥሎ አይታይም ሲባል ኦህዴዶች እንደሚሉት የኦህዴድ ግልባጭ ሆኖ አዲስ አበባ የአማራ ለብቻው የያዘው እያለ አይደለም። የአማራ ህዝብ የህልውና ትግል ከአዲስ አበባ የህልውና ትግል ተነጥሎ አይታይም ሲል ከአዲስ አበባ ላይ አማራውን በተለየ ሁኔታ ለማጥፋት የሚደረግ እንቅስቃሴ ለኦህዴድ ከተሳካለት የአዲስ አበባ ህልውና ያከትማል። እንደዛ ነው እየተደረገ ያለው። የአማራ ህዝብ በአዲስ አበባ ውስጥ ህልውናው እንዲከበር ማድረግ የአዲስ አበባን ህልውና ማስከበር ነው። የአማራ ህዝብ የኔ ብቻ ብሎ ሌሎቹን በመግፋት ላይ የተመሰረተ አጀንዳ የለውም። የኢትዮጵያ የፌዴራል አደረጃጀት በስምምነት ዓለም አቀፍ ደረጃ ተጠብቆ ሪፎርም ተደርጎ የህዝቡ አሰፋፈር፣ ጂኦግራፊ፣ ለአስተዳደር ያለው አመችነት፣ ብሔረሰባዊ ማንነት፣ ወግና ስርዓትን ለማሳደግ ካለው ፋይዳ ወዘተረፈ በተለያየ መስፈርቶች ፌዴራላዊ ስርዓት ዳግም እንዲዋቀር የሚል አጀንዳ ቢመጣ የአማራ ህዝብ ከዚህ አጌንስት አይቆምም፣ ቆመም አያውቅም። የአማራ ህዝብ መሰረታዊ ጥያቄ ብሔረሰባዊ ማንነት የፖለቲካ መጫወቻ መሆኑ ይቅርና ብሔረሰቦች ባህላቸውን፣ ወጋቸውን ያለማንም ጣልቃ ገብነት ያለማንም መበላለጥ በኩልነት የሚያሳድጉበት ኢንተርቴን የሚያደርጉበት ስርዓትና እድል ይኑር። ፖለቲካው ግን በሳይንሳዊ መንገድ ፖለቲካዊ ጨዋታ ይሁንና በፖለቲካ ይመራ ቢባል ይህንን ስልጡን ዓለም የተለወጠበትን እሳቤ አጌንስት አይቆምም የአማራ ህዝብ። ነገር ግን በየስርቻው ተደራጅቶ የኢትዮጵያ ኢኮኖሚና የኢትዮጵያ የፖለቲካ ሁኔታ በብሔር መበየን አለበት የሚለውን እስከ መጨረሻ ይዤ ዘልቃለሁ የምትል ከሆነ አትሊስት በተሸራረፈ ጠቅላይ ግዛት ውስጥ እንደማንኖር ወቁት ነው እያልን ያለ ነው። አሁን ያለው ቅርጽ ይቀጥልልኝ የምትል ከሆነ የተሸራረፈ የሸዋ ጠቅላይ ግዛት ህዝብ የሚባል አንቀበልም ነው። አንተ በፈለግከው መንገድ ሸራርፈህ ምንድን ነው ጠላት ያሉትን ህዝብ ማርጂናላይዝ ለማድረግ ታሳቢ ተደርጎ የተሰራን አወቃቀር አንቀበልም። ይሄ የህልውናችን አደጋ ነው። ይህን ነው እያልን ያለ ነው። ስታትስ ኳንቴ ብለህ ምናምን ለቅመህ የምትመጣው ለአንተ በተመቸ ጊዜ የሰራኸው ላይ ስታትስ ኳንቴ የሚባል የለም። ሰው ፖለቲካ የኔጎሽዬሽን፣ የንግግር፣ የውይይት፣ የስምምነት ውጤት ይሁን ነው እየተባለ ያለው። ከዚህ ሞደርን እሳቤ የአማራ ህዝብ ትግል እየራቀ አይደለም። ነገር ግን የአማራን ህዝብ ከሁሉም ነጥሎ ኢትዮጵያ ውስጥ ልክ የብሔረሰቦች ፍላጎትና ጥያቄዎችን በሙሉ በኃይል የሚደመሰስ አድርጎ የማቅረብና የአዲስ አበባንም ጥያቄ ልክ አማራው በሆዴድ ግልባጭ የኔ ናት ብሎ ሌላውን በሙሉ ዶሚኔት ሊያደርግ የመጣ አድርጎ መሳልም በአማራ ህዝብ ላይ ጠላት ማብዛትና ከመቀስቀስ የዘለለ ፋይዳ የለውም። የፖለቲካ ሀሁን አለመረዳት ነው። የህዝባችንም ጥያቄ ይህ አይደለም። ሪያሊቲው ይህ አይደለም። ስሜት ሊኖር ይችላል፣ ፍላጎት ሊኖር ይችላል። የየግል ስሜት ግን መጥቶ የግል ስሜትህን ኢምፖዝ ልታደርገው አይገባም። በወል ህብረተሰቡ የያዘው ስምምነት ላይ የአማራ ህዝብ ባሉት የፖለቲካ መዋቅሮች በተደራጀ ኃይል በማናቸውም መልኩ በሌላው ላይ በኃይል ለመጫን የሚፈልገው አጀንዳ የለውም። የሌሎችን መብት በኃይል የመርገጥ ፍላጎት የለውም። በሌሎች ላይ የበላይ የመሆን ፍላጎት የለውም።